የጤና ሚኒስቴር የካንሰር መድኃኒት ያለምንም ትርፍ እንዲቀርብ የሚያስችል የመግባቢያ ሰነድ ስምምነት ከተቋማት ጋር ተፈራረመ። የጤና ሚኒስቴር የካንሰር መድኃኒት ያለምንም ትርፍ እንዲቀርብ ከመድኃኒትና ሕክምና ግብዓት አቅርቦት ኤጀንሲ እንዲሁም ሆስፒታሎች ጋር የጋራ የመግባቢያ ሰነድ በመፈራረም ወደ ስራ መግባቱን አስታውቋል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ ለብስራት ሬዲዮ እንደተናገሩት በሚኒስቴሩ የካንሰር መድኃኒቶችን በኢትዮጵያ የአቅርቦት ሰንሰለቱ ተጠብቆ በተገቢው ሁኔታ ለተጠቃሚው ለማድረስ በርካታ ስራዎች እየተሰሩ ይገኛሉ። አሁን ላይ የበርካታ ሴቶችን ሕይወት እየቀጠፈ ያለውን የጡት ካንሰርን አስመልክቶ ልዩ ትኩረት እንደሚደረግ ገልጸው የመድኃኒቱ የአቅርቦት ከመሻሻል ባለፈ የአገልግሎት ጥራትና ክትትል ዙሪያ ሚኒስትሩ ከክልል ጤና ቢሮዎች ጋር በመሆን እንደሚሰራ ተናግረዋል። በመሆኑም ሚኒስትሩ የካንሰር መድኃኒት ያለምንም ትርፍ እንዲቀርብ የሚያስችል የመግባቢያ ሰነድ በመፈራረም ወደ ስራ መግባቱ እየተገለጸ ሲሆን መንግስት በየዓመቱ ከ150 ሚሊዮን ብር በላይ በመመደብ የታካሚዎቹን የመድኃኒት ወጪን እያገዘ እንደሆነ ተናግረዋል። ነገር ግን የታለመለትን ዓላማ ከግብ ለማድረስ በተለይም ተጠቃሚው ጋር ደርሶ የታሰበው የወጪ ጫና የቀነሰ መሆኑን ማረጋገጥና መከታተል የሁሉንም የሚመለከታቸውን አካላት ርብርብ ይጠይቃል ተብሏል። ኢትዮጵያ የ1 ቢሊዮን ዶላር የቦንድ ዕዳዋን ለማዋቀር ስታደርግ የነበረው ድርድር ያለምንም ስምምነት ተቋረጠ። የኢትዮጵያ መንግስት በ2024 ዓ.ም ዋናው ዕዳ የሚከፈልበት የ1 ቢሊዮን የአሜሪካ ዶላር ቦንድ ዕዳዋን ለማዋቀር ያደረገችው ወሳኝ ጥረት ከቁልፍ የቦንድ ባለቤቶች ቡድን ጋር የተደረገው ድርድር ያለምንም ስምምነት መጠናቀቁ ተሰምቷል። ኢትዮጵያ ለዚህ ብድር በየዓመቱ 6.62% ወለድ ለመክፈል ተስማምታ እንደነበር ይታወቃል። የገንዘብ ሚኒስቴር እንዳስታወቀው በመስከረም 15 ቀን ጥቅምት 3 ቀን 2018 ዓ.ም መካከል የተካሄደው ውይይት በሁለቱ ወገኖች የቀረቡትን የመጨረሻ የዕዳ ማዋቀር ሀሳቦች መካከል ያለውን ልዩነት ማጥበብ አልተቻለም። ሚኒስትሩ ድርድሩ በዚህ ጊዜ ሳይሳካ ቢቀርም ሰፊ መሻሻል መመዝገቡን ገልጾ ውይይቱ ወደፊት እንደሚቀጥል ተስፋቸውን አጠናክሯል። ሁለቱም ወገኖች ለአዲሱ ቦንድ እትም ዋናውን ዕዳ በ15% ቅናሽ በማድረግ 850 ሚሊዮን ዶላር እንዲሁም የክፍያ መጨረሻ ቀኑ እንደ አውሮፓውያን አቆጣጠር ሐምሌ 15 ቀን 2029 እንዲሆን እና ያለፉት 3 የወለድ ክፍያዎች በሙሉ 99.375 ሚሊዮን ዶላር እንዲከፍሉ በሚለው ላይ ተቀራርበው ነበር። ሆኖም ቁልፍ ልዩነቶች በተለይም በቀረበው የእሴት መልሶ ማግኛ መሳሪያና የኪሳራ ቅነሳ ውሎች ዙሪያ ቀርተውታል። ሁለቱም በኢትዮጵያ የውጭ ንግድ ላይ የተመሰረተ የእሴት መልሶ ማግኛ መሳሪያ ቢጠቀሙም ባለቤቶቹ ከተጨማሪ የውጭ ንግድ በ4 ዓመት ውስጥ 4.75% ከፍተኛ ክፍያ ሲፈልጉ የኢትዮጵያ መንግስት ደግሞ ለረጅም ጊዜ እስከ 2035-36 የሚቆይና በ1.5% የተገደበ ዝቅተኛ ክፍያ አቅርበዋል። አስተዳደሩ 384 ቦታዎችን ለሊዝ ጨረታ አቀረበ። የአዲስ አበባ ከተማ አስተዳደር በ8 ክፍለ ከተሞች የሚገኙ 384 ቦታዎችን ለሊዝ ጨረታ አቀረበ። ለሰባተኛ ጊዜ በሚከናወነው በአሁኑ የሊዝ ጨረታ የተካተቱ መሬቶች በቦሌ፣ ለሚኩራ፣ የካ፣ ንፋስ ስልክ ላፍቶ፣ አቃቂ ቃሊቲ፣ ኮልፌ ቀራኒዮ፣ አዲስ ከተማና ጉለሌ ክፍለ ከተሞች የሚገኙ ናቸው። በአሁኑ ዙር መጫረት የሚፈልጉ ግለሰቦች የጨረታ ሰነድ እስከ ጥቅምት 15 ቀን 2018 ድረስ መግዛት እንደሚችሉ የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ አስታውቋል። ተጫራቾች መሬቶቹ የሚገኙበት ቦታ ድረስ በመሄድና አጠቃላይ የቦታዎቹን ሁኔታ በማየት ዋጋ ማቅረብ እንዳለባቸው ቢሮ ከትናንት በስቲያ ሰኞ ባወጣው የጨረታ ማስታወቂያ ላይ አስመልክቷል። የመስከረም ወር የዋጋ ግሽበት 13.2 በመቶ ሆኖ ተመዘገበ። ያለፈው ወር ሀገር አቀፍ የዋጋ ግሽበት መጠን 13.2 በመቶ ሆኖ መመዝገቡን የኢትዮጵያ ስታትስቲክ አገልግሎት ተናግሯል። ከአጠቃላይ የዋጋ ግሽበት ውስጥ የምግብ ነክ ዕቃዎች ፉድ አይተምስ የዋጋ ግሽበት 12.1 በመቶ ድርሻ ሲይዝ ምግብ ነክ ያልሆኑ ዕቃዎች ነን ፉድስ አይተምስ የዋጋ ግሽበት ደግሞ 14.8 በመቶ ሆኖ ተመዝግበዋል። የአጠቃላይ የዋጋ ግሽበት ካለፈው ነሐሴ ወር ጋር ሲነጻጸር መጠነኛ ቅናሽ አሳይቷል። በነሐሴ ወር አጠቃላይ የግሽበት ምጣኔው 13.6 በመቶ እንደነበር ይታወሳል። አንጋፋው የኬንያ ተቃዋሚ ፓርቲ መሪ ሬይላ ኦዲንጋ አረፉ። የቀድሞ የኬንያ ጠቅላይ ሚኒስትርና የአንጋፋው የኬንያ ተቃዋሚ ፓርቲ መሪ ሬይላ ኦዲንጋ ለሕክምና በሄዱበት በህንድ ዛሬ በልብ ድካም አረፉ። የ80 ዓመቱ ኦዲንጋ በህንድ ከእህታቸው ከልጃቸውና ከግል ሐኪማቸው ጋር
በእግር እየሄዱ ድንገት ተዝለፍልፈው ከወደቁ በኋላ ወዲያውኑ አፋፍሷቸው በአቅራቢያ ወደሚገኝ ሆስፒታል ተወስደው ነበር። ሆኖም ሆስፒታል እንደደረሱ መሞታቸውን መረጋገጡ የህንድ ፖሊስ ጠቅሶ የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። በወቅቱ አንድ የህንድ ጸጥታ አስከባሪ መኮንንና አንድ የኬንያ ጸጥታ መኮንን አብሯቸው እንደነበሩ ፖሊስ ተናግሯል። ኦዲንጋ መሞታቸውን ኤኤፍፒ ስማቸው እንዳይጠቀስ ካልፈለጉ ከአንድ የፖለቲካ ፓርቲዎች አባልም አረጋግጧል። በአውሮፓውያን አቆጣጠር ጥር 1945 ዓ.ም የተወለዱት ኦዲንጋ የወጣትነት ዕድሜያቸውን በእስር ቤት ወይም በስደት በያኔው የኬንያ ፕሬዝዳንት ዳንኤል አራፕ ሞይ የስልጣን ዘመን ዲሞክራሲ እንዲሰፍን በመታገል ነው ያሳለፉት። የሉቡ ጎሳ ተወካይ ሆነው በጎርጎሮሳዊ አቆጣጠር በ1992 የፓርላማ አባል የሆኑት ኦዲንጋ እንደ አውሮፓውያን አቆጣጠር በ1997፣ 2007፣ 2013 2017 እና 2022 ለፕሬዝዳንትነት ተወዳድረው ሳይሳካላቸው ቀርቷል። የኦዲንጋ ሞት በተቃዋሚዎች አመራር ዘንድ ከፍተኛ ድንጋጤ መፈጠሩን እንደማይቀር ይገመታል። ተቃዋሚዎችን በማንቀሳቀስ እርሳቸውን የሚተካ ፖለቲከኛ መገኘቱም ግልጽ አይደለም። የኬንያ ፖለቲከኛ በኦዲንጋ ሞት የተሰማቸው ሀዘን በመግለጽ ላይ ናቸው። ከውጭ ሀገራትም መሪዎች የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ በራይላ ኦጌንዳ ሞት የተሰማቸውን ሀዘን ከገለጹበት የመጀመሪያዎቹ መሪዎች መካከል አንዱ ናቸው ሲል ኤኤፍፒ ዘግቧል። የህዳሴ ግድቡ ጉዳይ ለፕሬዝዳንት ትራምፕ ወሳኝ ርዕስ መሆኑን አማካሪዎቻቸው ተናገሩ። የኢትዮጵያ ታላቁ ህዳሴ ግድብ ጉዳይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን ከፍተኛ አማካሪዎቻቸው ማሳድ ብሎስ ተናገሩ። የአሜሪካው ፕሬዝዳንት የአፍሪካ አረብና የመካከለኛው ምስራቅ ከፍተኛ አማካሪው ለሳውዲ አልአረቢያ እንደተናገሩት ትራምፕ ከመጀመሪያው የስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር ብለዋል። ታላቁ የህዳሴ ግድብ ከአባይ ወንዝ በምታገኘው የውሃ መጠን ላይ ተጽዕኖ ይኖራል በሚል ከሱዳን ጋር በመሆን በግድቡ የውሃ ሙሌትና አስተዳደር ላይ አስገዳጅ ስምምነት እንዲደርስ ስትጠይቅ የቆየችው ግብጽ በተደጋጋሚ በጉዳዩ ላይ አሜሪካ ጣልቃ እንድትገባ ስትጠይቅ ቆይታለች። ፕሬዝዳንት ትራምፕን በመጀመሪያው የስልጣን ዘመናቸው የሁለቱ ሀገራት ከፍተኛ ባለስልጣናትን በማቀራረብ ስምምነት ላይ እንዲደርሱ ከመሞከራቸው ባሻገር በተለያዩ ጊዜያት ግድቡን በተመለከተ አነጋጋሪ አስተያየትን በመስጠት ይታወቃሉ። የፕሬዝዳንቱ አማካሪ የኢትዮጵያ ህዳሴ ግድብ ጉዳይ የትራምፕ ትኩረት እንዳለው በመጥቀስ ወሳኝ አጀንዳ መሆኑን ተናግረዋል። የማዳጋስካር ወታደራዊ መኮንኖች ስልጣን መቆጣጠራቸውን አስታወቁ። የማዳጋስካር ፕሬዝዳንት አንድሬ ራጃሊና ደህንነቱ ወደ ተጠበቀ ስፍራ መወሰዳቸውን ተከትሎ ወታደራዊ መኮንኖች ስልጣን መያዛቸውን አስታወቁ። ከቤተ መንግስት መግለጫ የሰጡት ኮሎኔል ማይክል ራንዳሪናራሪና እንዳሉት ወታደራዊ መኮንኖች መንግስት ያቋቁማሉ። በቀጣይ 2 ዓመታት ውስጥ ምርጫ እንደሚካሄድ ገልጸዋል። ኮሎኔሉ የምርጫ ኮሚሽንንም አግደዋል። ለሳምንታት በቀጠለ የወጣቶች ተቃውሞ ወደ ስልጣን የመጡት ወታደራዊ መኮንኖች ንቅናቄውን የጀመሩት ወጣቶች ስለሆኑ ፍላጎታቸውን እናሟላለን ብለዋል። ተቃዋሚዎችና ወታደሮች ፕሬዝዳንቱ ከስልጣን ገሸሽ በመደረጋቸው ደስታቸውንም እየገለጹ ነው። በማጭበርበር የተገኘ 14 ቢሊዮን ዶላር የሚያወጣ ቢትኮይን ተያዘ። በበይነ መረብ በተፈጸመ ማጭበርበር የተገኘ ነው የተባለው ከ14 ቢሊዮን ዶላር በላይ የሚያወጣ ቢትኮይን መያዙን የአሜሪካ መንግስት አስታውቋል። ፕሬስ ግሩፕ የተባለ የካምቦዲያ ንግድ ተቋም መስራች የሆነው ቼንዚ በማጭበርበር ወንጀሉ ተከሷል። የካምቦዲያና ዩናይትድ ኪንግደም ዜግነት ያለው ግለሰቡ በኒውዮርክ ፍርድ ቤት በበይነ መረብ ማጭበርበርና ህገወጥ ገንዘብን ወደ ህጋዊ መስመር በማስገባት ተከሷል። የንግድ ስራው በአሜሪካና ዩኬ እገዳ ተጥሎበታል። በለንደን ያሉ 19 ቅንጡ መኖሪያዎችም ታግደዋል። ከመኖሪያዎቹ አንደኛው 133 ሚሊዮን ዶላር ያወጣል። ቢቢሲ ከፕሬስ ግሩፕ ምላሽ ለማግኘት ያደረገው ጥረት አልተሳካም። የአሜሪካ አቃቢ ህግ እንዳለው በአገሪቱ ታሪክ ትልቁ የፋይናንስ ማጭበርበር ነው ብለዋል። ከዚህ ቀደም ከፍተኛ መጠን ያለው ቢትኮይን በቁጥጥር ስር ውሎም አያውቅም ብለዋል። ተጠርጣሪው እስካሁን በእያዝም በንግድ ተቋሙ አማካይነት የበይነ መረብ ማጭበርበር በመፈጸም ተከሷል።